or here in Ethiopia. ሰላም እንደምናላችሁ ውድ የፍርቱና ስቱዲዮ ተከታታዮች እንደምን ቆይታችኋል? አብራችሁን ስላላችሁ ደስ ይለናል። እንግዲህ ዛሬ በአዲሱ ፕሮግራም መተናል። ይህም ስለ አይሾስፒድ ይሆናል ዛሬ የምንነግራችሁ። ዋና ስለ አይሾስፒድ ማወቅ ያለባችሁ ጉዳዮችና በተለይም አይሾስፒድ እንዴት አደገ፣ እንዴት እዚህ ደረጃ ደረሰ፣ ስለ ውስጡ፣ ስለ ቤተሰቡ፣ ስለ አጠቃላይ ህይወቱ እንነግራችኋለን። በተለይም ኢትዮጵያ ውስጥ መጥቶ ስለገጠመው ጉዳይ፣ ግብጽ ሄዶ ስላጋጠመው አነጋጋሪ ነገር፣ በተለይም የኢትዮጵያውያን አይሾስፒድ ካገኘው በኋላ ስለተፈጠሩ ነገሮች፣ ኢትዮጵያውያን ቲክቶከሮችስ ምን አጋጠማቸው፣ በእርግጥ ከሱ ጋር ለመገናኘት የጣሩበት ዋነኛ ምክንያትስ ምን ነበር፣ ኢትዮጵያውያን ቲክቶከሮች በእርግጥ የሚገባቸው እውቅና ላይ ነው ያደረስናቸው፣ አንዳንድ የታዘብናቸውንና ጉዳቸውንም ያወጡ ጉዳዮች ይዘናል። አብራችሁን ስትቆዩ እነዚህን ሁሉ ትሰማላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ይገባዋል። ይሄን በማድረግ ከኛ ጋር ሁኑ፣ አብራችሁን ቆዩ። አይሾስፒድ እውነተኛ ስሙ ዳረን ዋትኪንስ ጁኒየር ይባላል። እንደ አውሮፓውያን አቆጣጠር ጥር 21 2005 አሜሪካ ኦሃዮ ውስጥ የተወለደ ነው። አሁን እንግዲህ የ20 ዓመት ልጅ ነው ወይም ወጣት ነው። እንግዲህ አይሾ በጣም ታዋቂ የዩቲዩብ ቀጥታ ስርጭት አቅራቢ ነው ወይም ስትሪመር ነው። ተጫዋች ሲሆን በተለይም ጌሞችንና ዘፈኖችን በቀጥታ በመጫወት ይታወቃል። በቪዲዮቹ ላይ በሚያሳየው እጅግ ከፍተኛ ጉልበት ወይም ኢነርጂ በመጮህና ያልተጠበቁ ድርጊቶችን በማድረግ የሚታወቅ ነው። አይሾስፒድ በተለይም የክርስቲያኖ ሮናልዶ ቁጥር 1 አድናቂ በመሆኑ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተከታዮችን አፍርቷል ማለት ነው። ከዚህ ሁሉ በኋላ እንግዲህ ያሁኑ የኢትዮጵያውና የአፍሪካውን ጉዞ በተመለከተ ብዙ መረጃዎች እየወጡ ናቸው። ስፒድ ዳዝ አፍሪካ የተሰኘ ትልቅ የጉዞ መርሃ ግብርን እያከናወነ ይገኛል። እንግዲህ ይህ ፕሮግራም ኢትዮጵያን ጨምሮ ሌሎች የአፍሪካ ከ20 በላይ የአፍሪካ ሀገራትን ጥር ከማለቁ በፊት ወይም የነሱ ጃንዋሪ ከመጠቃለሉ በፊት በ28 ቀናት ዞሮ በማየት ወደ ሀገሩ አሜሪካ ይመለሳል። ኢትዮጵያንም እንግዲህ ጥር 5 ቀን 2018 ዓ.ም ወይም በፈረንጆቹ ጥር 13 ቀን 2026 ዓ.ም ሊጎበኛት ችሏል። አዲስ አበባ መጥቶ በመርካቶ ገበያ ሲዘዋወር አይተነዋል። ጥሬ ስጋ ሲበላና እስክስታም ሲርገፈገፍ ነበረ። ከዛም በአድዋ ድል መታሰቢያ ፊት ለፊት የጀርባ ፍሊፕ ወይም ፓካንድ እንለዋለን በተለምዶ ባክ ፍሊፕ በመስራት ብዙዎችን አስደንቋል። ታዋቂነቱ እንግዲህ ብዙዎቻችሁ የምታውቁት ነው። በእርግጥ ኢትዮጵያውያን ስለ አይሾስፒድ እንኳን ያወቁትና የሰሙት ኢትዮጵያ መምጣቱን ተከትሎ ነው። እንግዲህ በኢትዮጵያ ቆይታው ብቻ የቀጥታ ስርጭቱን በአንድ ጊዜ ከ250 ሺህ በላይ ሰዎች ተከታትለውታል። እጅግ ሪከርድ የተባለ ነበረ። ከኢትዮጵያ በተጨማሪ ኬንያ ሄዷል። ግብጽም ሄዶ ፒራሚድ ውስጥ ገብቶ በቀጥታ ስርጭት ሲያሳይ ነበረ። ከዛ ሩዋንዳ፣ ደቡብ አፍሪካ፣ ዚምባብዌን ጎብኝቷል ማለት ነው። እንግዲህ ከፍተኛ የሚባል የሰብስክሪፕሽን እና የቪው ቁጥር እያገኘ ነው የሚገኘው አይሾስፒድ። እንግዲህ በዩቲዩብ ከ48 ሚሊዮን በላይ ሰብስክራይበርስን አፍርቷል። በ2024 እና 2025 የዓመቱ ምርጥ ስትሪመር ወይም ስትሪመር ኦፍ ዘ ይር ሽልማትን አሸንፏል። ሙዚቃ እንግዲህ ወርልድ ካፕ የተሰኘ ዘፈኑ በጣም ታዋቂ ሲሆን በቅርቡም ስፒድ ጋንግ የተሰኘ አልበምን አውጥቷል ማለት ነው። ባጭሩ አይሾስፒድ በአሁኑ ወቅት በዓለም ላይ ካሉ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል ግንባር ቀደም ነው ማለት ነውና ብዙዎቻችን በተለይም ኢትዮጵያ መምጣቱን ተከትሎ አንድ ተራ ዩቲዩበር ወይም የሶሻል ሚዲያ ተጠቃሚ የመጣ ያህል ነበረ ስንቆጥረው የነበረው። ግን አይሾስፒድ በጣም ጠንካራና በዚህ ደረጃ ያለ ሰው መሆኑን እንድታውቁት ያስፈልጋል። አይሾስፒድ ትልቅ ተጽዕኖን የሚያሳድር ልጅ እንጂ ተራ ዩቲዩበር አይደለም። ታዋቂ አልበሞች ወይም የሙዚቃ ስራዎች አሉት። ከዛ በተረፈ ወደ 48 ሚሊዮን በላይ ተከታይ አለው። ላይቭ ስትሪም በማድረግ የተሸለመ ልጅ ነው። ስለዚህ በዛ ልክ ተጽዕኖ ልናየው ይገባል እንጂ ኖርማል አንድ የሶሻል ሚዲያ ሰው መጥቶ እንደሄደ ልንረዳው አይገባም። ከዛ በተረፈ በመንግስት
ልዩ 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 የሚባል ትኩረት ተሰጥቶ አስጎብኚዎች ተዘጋጅተው የጥበቃ ቡድኖች ተሰማርተው የፖሊስ እጀባ ተጨምሮበት አዲስ አበባን በተለያዩ ቦታዎች እየዞረ እንዲመለከት ተደርጓል። ይህ እንግዲህ አይሾ ስፒድ ምን ያህል ተጽዕኖ ፈጣሪና እንክብካቤ የሚያስፈልገው ትልቅ እንግዳ እንደሆነ ያሳየበት ነው። ከዛ በተረፈ በተለይም እንግዲህ አንድ ትልቅ ሰው እሱን አግኝቶ ሲያስተረጉሙ የነበረው ሰው ታስታውሳላችሁ። የኢትዮጵያን ታሪክ አብጠርጥሮ በመረዳት ኢትዮጵያን እንዲያቃት ለሌሎች እንዲያስተላልፍ ያደረገበት ርቀት ከፍተኛ ሙገሳን አስገኝቶለታል። ከዛ በተረፈ በተለይ ወርቅ ቤት ገብቶ 2 የወርቅ ሻጭ ወጣቶች ብራስሌት ጭምር በነጻ እስከመስጠት ደርሰዋል። የኢትዮጵያዊነትን ደግነትን ያሳየንበት ትልቅ የሚባል ማሳያችን ነበረ። በዛ በተቃራኒው ግን አንድ ቲሸርት በ6000 ብር ሌላ ስካርፍ ደግሞ በ5000 ብር ሲሸጡ የተያዙ 2 ሴቶች ነበሩ። እነዚህ ሴቶች በእርግጥ ተስገብግበዋል ሊባሉ ይችላል። አጋጣሚውን ለመጠቀም የሄዱበት ርቀትን ነው ለህዝቡ ያሳዩት። እንግዲህ ላይቭ ስትሪም ላይ ይሁኑ በሰው ይታዩ አይታዩ ይወቁት አይወቁት የሚታወቅ ነገር የለም፣ ግን እሱን ፋውል ሰርተዋል። እንግዲህ ከ5000 ብር ውስጥ 2300 3800 አካባቢ ብር ወስደዋል። ይሄ እጅግ አሳዛኝ ነው። አንድ ቲሸርት በምን ያህል ብር እንደሚሸጥ ብዙዎቻችን እናውቃለን እና ይሄ በጣም አስቀያሚ ሁኔታ ሆኖ አልፏል። በእርግጥ እንግዲህ አይሾ ስፒድ የኢትዮጵያ ቆይታው እጅግ የሚያስደስት ነገር እንደነበረ ተናግሯል። እሱም በተለያዩ ሀገራት እየሄደ በተለይም ግብጽ ሄዶ ስትሪም ሲያደርግ ዋው ኢትዮጵያ የሚሉ ነገሮችን በተደጋጋሚ ሲያደርግ ነበረ። ስለዚህ በመርካቶ ገበያ ውስጥ ሲዘዋወር በሺዎች የሚቆጠሩ ወጣቶች አጅበውት ነበር። በዚያም ኢትዮጵያን ባህላዊ ልብስ ጋቢ ለብሶ ዞር ዞር ሲል ታይቷል። ፍራሽም ተሸክሞ ከጋርዶቹ ጋር ሲንቀሳቀስ እጅግ አስቂኝ የነበሩ ቆይታን ነው በመርካቶ ያደረገው። ከዛ በኋላ ወደ ሀያት ሪጀንሲ በመግባት ጥሬ ስጋን ቀምሷል ማለት ነው። ስፒድ እንግዲህ ወደ አንዱ ስጋ ቤት ጎራ ብሎ ጥሬ ስጋ ሲቀምስ የታየበትን ቪዲዮ ተሰራጭቷል። ስጋውን ከበላ በኋላም እንግዲህ በጣሙ መገረሙን ገልጿል። ኋላ ላይ ግን በጥሬ ስጋው የተነሳ ይመስለኛል ብዙ ሰዎች እንደሚናገሩት ማለት ነው ታሞ ላይቭ ስትሪሙን እስከ ማቋረጥ ደርሶ ነበር። እንግዲህ የዚምባብዌው አይሾ ስፒድ የሚሉት ማለት ነው ጃኒ ፖፑላር ይባላል። ጃኒ ፌመስ ሰው ነው በዚምባብዌ። እሱ እድሉን ወስዶ ስትሪም ሲያደርግ ቆይቷል። በእርግጥ ጃኒ እንግሊዛዊ ዜግነት አለው። አሁን በድንገት ዚምባብዌ እንደመጣ ከአይሾ ስፒድ ጋር ስለተገናኙ እንጂ እንግሊዛዊ ዜግነት ያለው ሰው ነው። እንግዲህ እሱ ከኢትዮጵያ አይሾ ስፒድ ጋር ቁጭ በማለት ስትሪሙን ሲያደርጉ ነበር። በእርግጥ የኢትዮጵያ አይሾ ስፒድ በቋንቋ ምክንያት ብዙ ሊናገር እየፈለገ ያልተናገራቸው ነገሮች አሉ። እንግዲህ ያንን አድርጓል። ከዛ በአድዋ ድል መታሰቢያም ከፍተኛ የሚባል ቆይታን ነው ያደረገው ከህዝቡ ጋር። በአዲሱ የአድዋ ድል መታሰቢያ ፊት ለፊት ዝነኛ የሆነውን የጀርባ ፍሊፕ ወይም ባክ ፍሊፕ በመስራት ለኢትዮጵያ ያለውን አድናቆት ገልጿል። በቆይታው ወቅት እንግዲህ የነበረው የደጋፊዎች ብዛት ከመጠን በላይ በመሆኑ የጸጥታ አካላት ስፒድን ለመጠበቅ ከፍተኛ ጥረት ሲያደርጉ ነበር። ከፍተኛ የሚባል ጥረትን ሲያደርጉ ነበር ማለት ነው እና ስፒድ ዳዝ አፍሪካ የተሰኘው የጉዞ ፕሮግራም አሁንም እንደቀጠለ ነው። በተለይም በቀጥታ ከኢትዮጵያ ወጥቶ ወደ ግብጽ ነበር ሄደው ከኢትዮጵያ በመቀጠል ወደ ግብጽ ያመራው አይሾ ስፒድ በዚያም በታላቁ የጊዛ ፒራሚድ ግሬት ፒራሚድ ኦፍ ጊዛ የሚባለው ማለት ነው የቀጥታ ስርጭት በማድረግ የመጀመሪያው ሰው በመሆን ሪከርድን ጨብጧል ማለት ነው። ከዛ በኋላ ግን ወደ ናይጄሪያ እንደሚሄድ ተነግሯል። በመጪዎቹ ቀናት ወደ ናይጄሪያ አቅንቶ ስትሪሙን በዛው ያደርጋል። በናይጄሪያ በጣም ብዙ ደጋፊዎች ስላሉት የጉብኝቱ የጉዞ ትልቁና ከፍተኛ ግርግር የሚታይበት እንደሚሆን ይገመታል። ምክንያቱም ከናይጄሪያ በጣም ከፍተኛ ትስስር አለው። ከናይጄሪያ በመቀጠል ወደ ጋናና ሴኔጋል አምርቶ ወደ ሀገሩ የሚሄድበት ስኬት ይጠበቃል ማለት ነው። እንግዲህ በኢትዮጵያ ያገኘው ከፍተኛ የሚባለው ስኬት ሪከርድን ሰብሯል። በኢትዮጵያ በነበረው የአንድ ቀን ቆይታ ብቻ በዩቲዩብ ቻናሉ ከ400,000 በላይ ሰብስክራይበሮችን አግኝቷል። ይህ በጉዞ ካገኛቸው ከፍተኛ ውጤቶች አንዱ ነው። ስለዚህ እንግዲህ ሌሎች ሀገራት ላይ ያላገኘውን ሳክሰስ ነው ኢትዮጵያ ውስጥ ያገኘው ማለት ነው። ከፍተኛ የሚባል ሰክሰስ ነው
በእርግጥ ለሱ ማለት ይቻላል። ምክንያቱም ከአንድ ሀገር ላይ ወደ 400,000 ሰብስክራይበሮችን ማግኘት የሚያስገርም ነው እና ስፒድ ይህንን አሳክቷል ማለት ነው እና ኢትዮጵያን በእርግጥ የሚረሳት ሀገር እንደማትሆን ይጠበቃል። እንግዲህ ከዛ በኋላ በቀጥታ የሄደው ወደ ግብጽ ነበር። ብዙዎቻችሁ የግብጽ ላይቭ ስትሪምን አይታችሁት ከሆነ የሚያስደስቱ ነገሮች አልገጠሙትም። በተለይም ግብጻውያን ስፒድ ማን እንደሆነ እንኳን የማያውቁ አሉ። እንደውም ከአንድ ሴት ጋር ያደረገው ኮንቨርሴሽን በጣም የሚገርም ነበር። ሁዝ ስፒድ ምናምን ትለዋለች። እሱም እኔ ስፒድ ማን ነው ስፒድ ይላታል። ያው የሱን ባህሪዎች በደንብ ታውቋቸዋላችሁ። ዋይ ዲስ ኬዎስ ምናምን ትለዋለች። ቢካዝ there is a guy called ስፒድ ይላታል። ስፒድ የሚባል ሰው ስለመጣ ነው የሁሉ ሜስ የተፈጠረው ትለዋለች። so she doesn't care about speed because የምትለው ነገሮች በጣም ያስቁ ነበርና I think it's not fair to have this chaos just because a person called speed is here ምናምን ትለዋለች እና መጨረሻ ላይ እኔ ነኝ ስፒድ አላት። ከዛ ይቅርታ ጠይቃው በእርግጥ ታዋቂ እንዳልሆነ በግብጽ ያሳያል። የሄደበትም እንግዲህ ያስተላለፈበትም መንገድ ደስተኛ አልነበረም። ግብጽ በማታ ጨለማ እንደሆነች አሳይቷል። ግብጾች ተባባሪ እንዳልሆኑ በቪዲዮ ላይ ሲታይ ነበር። በተለይም ብዙዎቹ አድናቆትም ሲገልጹለት አይታይም። እንደውም እሱ እየሄደ ነበር ሰላም የሚላቸውና በእርግጥ እንግዲህ ካላቸው ኮሚኒቲ ስታንዳርድ አንጻር ላይመለከቱት ይችላሉ ወይ ዩቲዩብ ስትሪሙንም ላያዩለት ይችላሉ። አይሮን ነው እንግዲህ በዛም በሉት በዛ ስፒድ በግብጽ በነበረው ቆይታ ደስተኛ አይደለም። ከዛ በከፋ ሁኔታ የድሮን ስፔሻሊስቱ ወይም የድሮን ቴክኒሻኑ ስራውን አቋርጦ ሄዶበታል። እሱ ራሱ ሌላ ሜስ ፈጥሮበት ነበር። ሶ ግብጽን በዛ መልኩ ተሰናብቷታል። እንግዲህ ዛሬ በሲና በረሃ ወይም በሳራ በረሃ እየታየ ነው የሚገኘው። እሱን ላይቭ እያስተላለፈ ነው። ሳራ ላይ ላይቭ እያስተላለፈ ነው የሚገኘው። እንግዲህ አይሾ ስፒድ በቀጥታ በሚቀጥለው ወደ ናይጄሪያ ይጓዛል። እንግዲህ ስፒድ ወደ ናይጄሪያ የሚያደርገው ጉዞ በጉጉት እየተጠበቀ ነው። በተለይም እንግዲህ ስፒድ በአሁኑ ወቅት በሰሜን አፍሪካ ወይም ግብጽ እና በበረሃ እየታየ ነው የሚገኘው። በጃንዋሪ 3ኛው ሳምንት ወይም በሚቀጥሉት ጥቂት ቀናት ሌጎስ ናይጄሪያ ይገባል ተብሎ እየተጠበቀ ነው ማለት ነው። እንግዲህ ናይጄሪያ ምን ሊሰራ ይችላል ከተባለ ከናይጄሪያው ዘፋኝ በርና ቦይ ወይም ዴቪዶ ጋር ሊገናኝ እንደሚችል ተነግሯል። በሌጎስ ጎዳናዎች ላይ ከፍተኛ ከሚባሉ ደጋፊዎቹ ጋር የቀጥታ ስርጭት ወይም IRL ስትሪም ያደርጋል ተብሎ ይጠበቃል። የናይጄሪያን ታዋቂ ምግብ ጃሎፍ ራይስ የመቅመስ እድልም አለው ተብሎ ነው እየተጠበቀ ያለው። እንግዲህ ከአዲስ አበባው ቆይታ በኋላ በተለይ በዩቲዩብ ላይ የገባችሁ አሾ ስፒድ ኢትዮጵያ ስትሪም ወይም አሾ ስፒድ አዲስ አበባ ብላችሁ ብትፈልጉ ሙሉን የ3 ሰዓት ከ16 ደቂቃ ቀጥታ ስርጭት ቪዲዮ ታገኙታላችሁ። እጅግ አስገራሚ የኢትዮጵያውያን ገመና ለዓለም የታየበት ነው፣ በጥሩም በመጥፎ ማለት ነው። እዛ ላይ እንግዲህ ልናነሳ የምንወደው ሌላው ነገር ብዙ ኢትዮጵያውያን ቲክቶከሮች በተለይኛ ፌመስ ናቸው እያልን የምናወራቸው ቲክቶከሮች እዛ ላይ ወጥተው ከሱ ጋር ፎቶ ለመነሳት ያደርጉት የነበረው ጥረት ክብራቸውንም የጣለ ሆኖ ተገኝቷል። አንዳንዶቹ አዶናይ ግን እንግዲህ አዶናይ የተከበረ ስሙን አስመስክሯል። በተለይም ለኢትዮጵያ አይሾ ስፒድ ያደረገለት የእርዳታ ስራ ማለት ይቻላል ላይፉን ለዘላለም እንዲቀይር ያደረገ ስራ ነው የሰራለት። ልጁ እንግሊዘኛ አይችልም። ስለዚህ እንግሊዘኛ ቋንቋ ለአዶናይ በጣም ቀላል ነው። ለአይሾ ስፒድ የልጁን ሀሳብ በቀጥታ እያስረዳለት እድል እንዲሰጠው በማድረግ አዶናይ የልጁን ህይወት ቀይሯል ማለት ይቻላል ማለት ነውና አብሮት ስትሪም እንዲያደርግ በመፍቀዱ ዓለም ሁሉ እንዲያየው አደረገ። ከዛ በኋላ ዓለም ሁሉ ኢትዮጵያን ስፒድ ካንት ስፒክ ኢንግሊሽ እያለ እየተዘባበተበትም ቢሆን እንዲያውቀው አድርጓልና በትላንትናው ዕለት ቲክቶክ ላይ 60 ሰው ገብቶ እንኳን ማያየው ልጅ 25000 ሰው ላይቭ ገብቶ አንበሳ ሳይቀር ያወረዱ ሲሸልሙት ታይቷል። ይሄ ሁሉ የሆነው በአዶናይ ጥረትና በልጁ እንግዲህ ፈጣሪ የፈቀደለት መንገድ ስለተከተለ ነው።
አይሾ ስፒድም ቀና ልቡን አይቶ አብሮት ስትሪም እንዲያደርግ አብሮት እንዲንቀሳቀስ በየመኪኖቹ እንዲወጣ አብሮት ማርከስ ድረስ እንዲገባ አድርጎታል። እንግዲህ አይሾ ስፒድም ሊመሰገን ይገባዋል። ወደፊት ወደ አሜሪካ ሄዶ ስትሪም የማድረግ እድል እንዳለው ተነግሯል። ሶ the Ethiopian አይሾ ስፒድ will does or will do አሜሪካ እየተባለ ነው የሚገኘው። ሶ አይሾ ኢትዮጵያ ዳዝ አሜሪካ የሚል ቱር በቅርቡ ሊዘጋጅ ይችላል በእነ አዶናይ ማለት ነው። እና የራሱ የዩቲዩብ ቻናል ስም አይሾ ስፒድ ነው። ላይቭ በሚለው ክፍል ስር ጥር 13 2026 የተቀረጸውን ቪዲዮ ብታገኙት እጅግ አዝናኝ ቪዲዮዎችን ታያላችሁ። ግን ሙሉን ለማየት ጊዜ ከሌላችሁ ደግሞ በቲክቶክ ወይም በዩቲዩብ ሾርቶች እየገባችሁ ስፒድ ኢትዮጵያ ሃይላይትስ ብላችሁ ብትፈልጉ እንዴት አስደናቂ ነገሮች ሲደረጉ እንደነበረ ታያችኋላችሁ። በተለይ አይሾ ስፒድ ከኢትዮጵያን ቲክቶከሮች ጋር የነበረው ግብግብ ጋርዶቹ ያደርጓቸው የነበሩ አስቂኝ ትግሎች ታያችኋላችሁ። በተለይ አንድ ጸጉር የሚያስተካክል ልጅ አለ ወደዚህ ወደ ጋራ ድሞል አካባቢ ወሎ ስፈር በጣም በሚያስቅ ሁኔታ ሲወረውሩት ከአስፓልት ጋር ሲያጋጩት ከዛ ለኢትዮጵያን ፖሊሶች ሰጥተውት እንዲታሰር ሆኗል። በኋላ ተፈቷል በእርግጥ ማለት ነው። እና አስቂኝ ነገሮችን አይተንበታል። ኢትዮጵያን ቲክቶከሮች ፎቶ ለመነሳት ሲጋፉ ነበረ። ሌሎቹ የሜሲን ቲሸርት ለብሶ ለማናደድ ሞክረዋል ማለት ነው። እና ከዛ በተረፈ አይሾ ስፒድ ጥሬ ስጋ ይሁን ቡና ማብዛቱ ይሁን አይታወቅም። በተለይ ኦሪጂናል ኮፊ ስለጠጣ ነው የሚሉ ሰዎች አሉ። ራሱንም ስቶ ነበረ። ከዛ ባለፈ ግን እንግዲህ ለኢትዮጵያ አይሾ ስፒድ በሰጠው ድል ተደንቀናል። የኢትዮጵያ አይሾ ስፒድ ህይወት እየተቀየረ ነው። በወደፊት ወደ አሜሪካ ሄዶ ስትሪም ሊያደርግ እንደሚችል ተነግሯል። ከዛ ባለፈ ግን እንግዲህ ኢትዮጵያውያን አንዳንዶቹ በመልካም አንዳንዶቹ በመጥፎ ያሳለፉበት ጊዜ ያለ ቲሸርትና ስካርፍ በ5 እና በ6 ሺህ ብር የሸጡት ኢትዮጵያውያን ስሟን ማቆሸሻቸው፣ ሌሎቹ ደግሞ ብራስሌት ሳይቀር በነፃ የወርቅ ቤት በመስጠታቸው ሊመሰገኑ የሚገባ ስለ ኢትዮጵያን ኢሜጅ አስተላልፈዋል። በአንጻሩ ግብጽ ሄዶ የተሳካለት ጉዞ አላደረገም። ይሄም አሳዛኝ ሆኖ አልፏል። ዛሬ ሴና በርሃን እያስተላለፈ ነው የሚገኘው። ጋና፣ ሴኔጋልና ሞሮኮ እንግዲህ ቀጣይ ታርጌቶቹ ናቸው ከናይጄሪያ ጉዞ በኋላ ማለት ነው። ከዛ እንግዲህ ሞሮኮ ገብቶ ላይቭ ስትሪሙን ጨርሶ ወደ ሀገሩ ይመለሳል ማለት ነው። እንግዲህ ስለ አዲስ አበባ ቆይታ ይህን ያልካልን፣ ወደፊት ስለሚያደርጋቸው ጉዞች ይህን ያልካልን፣ ስለ አዶናይና ስለ አዲሱ ኢትዮጵያዊ አይሾ ስፒድ ከፍተኛ ስኬት በተደጋጋሚ እየመጣን እነግራችኋለን። አዶናይ ግን ዓለም የማይረሳው ታሪክን አድርጓል ማለት ይቻላል። በተለይም ልጁን ከአይሾ ስፒድ ጋር በማስተዋወቅ ማለት ነው። ሁለቱ ሰዎች ሊተቹ ይገባቸዋል። 5 እና 6 ሺህ የሸጡ ማለት ነው። እንግዲህ ስፒድ እስክስታና ልዩ ትዕይንቶችን አሳይቷል። በመርካቶ ተሳፍሯል። ጥሬ ስጋ በልቷል። የአድዋ ድል መታሰቢያን ጎብኝቷል። እንግዲህ ከዚህ ቀጥሎ የሚጠበቀው የናይጄሪያው ጉዞ ነው። ከባድ የሚባል የደጋፊ ብዛት ያገኛል ተብሎ ይጠበቃል። ይሄም ዋነኛ በጉጉት የሚጠበቅ ነገር ነው ማለት ነው። እንግዲህ ብዙዎች ውስጥ ተነጋገሩበት የነበረው ደግሞ የኢትዮጵያ አይሾ ስፒድ ቋንቋ ለመቻል ነበር። ቋንቋ ለመቻሉ በእርግጥ ጎድቶት ሊሆን ይችላል። ከዛ በተረፈ ቋንቋ ስኪል እንጂ እውቀት አይደለም። ነገ ተምሮ ሊደርስበት የሚችል ነው። በእርግጥ ቋንቋ የማይችል ከሆነ ነገ ከነገ ወዲያ ስትሪም ለማድረግ ይከብደው ይሆናል። ቢካዝ የሞዛምቢኩን አይታችሁት ከሆነ የዚምባብዌን አይሾ ስፒድ አይታችሁት ከሆነ ሂዝ ፍሉዌንት ኢነፍ። በእርግጥ እንግሊዝ ሀገር ስለሚኖር ብዙ ነገር አግዞት ይሆናል ተብሎ ነው የሚታሰበው። ግን ፍሉዌንት ነው በጣም በእንግሊዘኛው እና በኢትዮጵያ አይሾ ስፒድ ላይ ሙድ ለመያዝ ሲሞክር አይታችሁታል። በተለይ ስለ እንሰት ንገረን ዩር ኢትዮጵያን ራይት ሶ አማርኛ ታነባለህ ቴል አስ አባውት ዲስ ሂስትሪ ምናምን እያለው
እና ያኛውም እንግዲህ ስለ እንሰት እንሰት ራይት ምናምን እያለ ነበር እና በዛ ሰዓት እያሉ ሁለቱም እንደተረዱት ለማስመሰል በእርግጥ ልቦናውን ተረድተውታል። ሁለቱም ንጹህ ልብ ነው ያላቸው። ያንን ሲያደርግ ያየነው ልጅ ማለት ነው። እሱ እንግሊዘኛም በደንብ ይችላል። ያንን ሲያደርግም አይተነዋል። ስለዚህ የዚምባብዌውም ወደ እንግሊዝ ይሄዳል። ይሄኛውም ወደ አሜሪካ የሚሄድበት እድል እንዳለ እየተነገረ ነው። ከዛ ውጪ አሾ ስፒድ በግብጽ የነበረውን አጭር ቆይታ እንንገራችሁና የዛሬውን ፕሮግራም እናበቃለን። አሾ ስፒድ በትላንትናው ዕለት ወደ ግብጽ ካይሮ በመሄድ እስካሁን ድረስ ካደረጋቸው ስርጭቶች ሁሉ እጅግ ታሪካዊ የተባለለትን ስራ ሰርቷል። ይሄ ምንድነው? የታላቁ ፒራሚድ ታሪካዊ ስርጭት ነው። ስለዚህ ስፒድ በግብጽ በነበረው ቆይታ በዓለም ላይ ካሉ 7 ድንቆች አንዱ በሆነው በታላቁ የጊዛ ፒራሚድ ወይም ግሬት ፒራሚድስ ኦፍ ጊዛ ውስጥ በመግባት የመጀመሪያውን የቀጥታ ስርጭት ወይም ላይቭ ስትሪም በማድረግ ታሪክን ሰርቷል። እንግዲህ ልዩነቱ ቀደም ሲል እንደ ሚስተር ቢስት ያሉ ዝነኞች ፒራሚድ ውስጥ ገብተው ቢቀደዱም ስፒድ ግን በፒራሚዱ ጠባብ ዋሻዎችና ክፍሎች ውስጥ ሆኖ የቀጥታ ስርጭት በማስተላለፍ የመጀመሪያው ሰው ሆኗል ማለት ነው። ስለዚህ ይህንን የታሪክ ስርጭት ከ3.5 ሚሊዮን በላይ ሰዎች ተከታትለውታል። ሌሎች ትዕይንቶች እንግዲህ በባህላዊ አልባሳት ግብጽ ውስጥ ዞር ሲል ታይቷል። በጉብኝቱ ወቅት የግብጽን ባህላዊ ልብስ ወይም ጀለብያ ለብሶ ታይቷል። በግመል ላይ ሆኖ የግብጽን ባንዲራ አውለብልቧል። ከዛ በተረፈ ኮሸሪ የሚባለውን ባህላዊ የግብጽ ታዋቂ ምግብ በመቅመስ አድናቆቱንም ገልጾላቸዋል። ሌላው ግርግር ብዙ አይደለም። ልክ እንደ አዲስ አበባ ሁሉ በካይሮም በሺዎች የሚቆጠሩ ደጋፊዎች ቢያጅቡትም ግን እንደ ኢትዮጵያው በሚጠበቀው መልኩ አልነበረም። የሃን ኢል ካሊሊ ገበያ ውስጥ ሲዘዋወር በደጋፊዎች ብዛት መንገዶች ተዘግተው ነበረ። ሌላው የአርኪኦሎጂ ሰዎች ሊያስረዱት የሞከሩት ጉዳይ ነበር። ስፒድ ከታዋቂው የግብጽ አርኪኦሎጂስቶች ጋር በመሆን ስለ ፒራሚዶቹ አሰራር ታሪክ ገለጻ ተደርጎለታል። በስርጭቱም ላይ ስለ ጥንታዊ ግብጽ ስልጣኔ ትልቅ አድናቆት እንዳለው ተናግሯል። እንግዲህ አሁን ስፒድ ወደ ናይጄሪያ ሊያቀና እየተዘጋጀ ነው። የዛሬውን በረሃ ስርጭት ከጨረሰ ማለት ነው። እንግዲህ ወደዛ ሄዶ የሚያሳየውን ደግሞ በሰፊው እናቀርብላችኋለን። እንግዲህ ናይጄሪያ ትልቅ ፋን ቤዝ ወይም የደጋፊዎቹ መሰረት ተብሎ የሚወሰድ ሀገር ነው። እንግዲህ በግብጽ ከፒራሚዱ በኋላ የግብጽንም ዳንስ ወይም ቤሊ ዳንስ የሚባለውን በካይሮ ጎዳናዎች ላይ ከግብጻውያን ጋር በመሆን ባህላዊ ውዝዋዜዎችን ለመለማመድ ሞክሯል። ልክ እንደ አዲስ አበባ ሁሉ እነዚህም በራሳቸው መንገድ ሊጨፍራቸው ነበረ ማለት ነው እና የፖሊስ ጥበቃም ነበረው። በካይሮ ያለው ደጋፊ ብዛት በጣም ከፍተኛ ባይሆንም ቱሪስቶች ፖሊሶችን በልዩ ሁኔታ ሲጠብቁ ስለነበር ያን ያደርጋሉ ማለት ነው። እንግዲህ የናይጄሪያው ጉዞ በጉጉት ይጠበቃል። ኢትዮጵያውያን እንግዲህ ሪኮርዳችንን እዛ ላይ የምናጣ ይመስለኛል። ምክንያቱም ናይጄሪያውያን በመንግስት ደረጃ ሳይቀር ተዘጋጅተው ሊቀበሉት ጨርሷል። ስፒድ አሁን ከግብጽ ተነስቶ ወደ ናይጄሪያ ሌጎስ ለመግባት ጥቂት ሰዓታት ብቻ ነው የቀሩት። በናይጄሪያ እንግዲህ የሚከተሉት ነገሮችን እንዲያደርግ ደጋፊዎቹ እየጠየቁት ነው። አንደኛው የጆሎፍ ራይስ ክርክር ነው። የናይጄሪያ ደጋፊዎች የኛ ጆሎፍ ከጋና ጆሎፍ ይበልጣል የሚል ክርክር አላቸው። ስለዚህ የጆሎፍ ራይስ የተባለውን ባህላዊ ምግብ ቀምሶ እንዲመሰክርላቸው ይፈልጋሉ። ሌላው ደግሞ ከዝነኞች ጋር እንዲገናኝና የሙዚቃ ስራ እንዲያቀርብ ይጠበቃል። ስፒድ ከናይጄሪያው ኮከብ በርና ቦይ ጋር እንደሚገናኝ በሰፊው እየተወራ ነው። እንግዲህ ይሄም ከሌጎስ ወጣቶች ጋር የእግር ኳስ ጨዋታ የማድረግ እቅድም አለው ማለት ነው። እንግዲህ የናይጄሪያ ስምም እንደዚሁ በኢትዮጵያ እንግዲህ ስፒድ እንደተባለ ሁሉ በናይጄሪያ የጎሳ ስም ዮርባ ወይም ኢጋቦ የሚባል ስም እንደሚሰጠው ይጠበቃል። እንግዲህ ቪዲዮቹን ሙሉ የአይሾ ስፒድ ስትሪም ማድረጊያ ወይም የላይቭ ስርጭቶች የገባችሁ ተመልከቷቸው። በዚህ ስርጭት በጥቅሉ አዶናይ ሊመሰገን ይገባዋል። የእንግሊዘኛ ተርጓሚውም ሰው ሊመሰገን ይገባዋል። አይሾ ኢትዮጵያ ህይወቱን ቀይሯል። አይሾ ስፒድ ንጹህ ልብ የተሰጠው ሰው እንደሆነ በዛ አሳይቷል ማለት ነው እና ኢትዮጵያ ሪከርድ በናይጄሪያ እስኪሰበር ድረስ የምናየውና የሚቆይ ነው የሚሆነው። የአዲስ አበባንም የሀገራችንንም ኢሜጅ ቀይሮልናል አይሾ ስፒድ።
ወደፊት እንግዲህ እነ ሚስተር ቢስት እና ሌሎችም ላይቭ ስትሪመሮች የሚመጡ ከሆነ የምናየው ነው የሚሆነው። ክቡራትና ክቡራን አብራችሁን ስለነበራችሁ እያመሰገንን ተከታታይ ዘገባዎችን እናቀርብላችሁ ነው የሚሆነው። በዚህ ዙሪያ አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቋሚ ቤተሰብ ሁኑ። ሌሎች ተጨማሪ ነገሮች ሲወጡ በቀጥታ የምርመራ ዘገባዎችንን በመስራት ሌሎች መረጃዎችን በማገላበጥ ወደ እናንተ የምናደርስ ነው የሚሆነው። ስለዛሬ ቆይታችሁ ግን እናመሰግናለን። ሰናይ ጊዜ ይሆንላችሁ።